ሰላም ጤና ይስጥልን ክቡራን ቤተሰቦቻችን እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 2 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግናው ሰራዊት ሞርተርና ብሬኑን ያስረከበበትና አንድ ሻለቃ ሰራዊቱን ሙሉ በሙሉ በተቀማበት የወሎ ተጋድሎ ፋኖ ከፍተኛ ግዳጅ ተወጥቷል። የወሎ ተጋድሎና ዝርዝር መረጃ በዜናችን ቀዳሚውን ቦታ የያዘ ነው፣ ተሰሙታላችሁ። የጎጃሙ ልዩ ኦፕሬሽን የብልጽግናው ሰራዊትና የባዲንን ካድሬዎች በወጡበት ያስቀረ ሆኗል። ጎጃም የሆነው ምንድነው የሚለውን በዝርዝር ዜናችን ተሰሙታላችሁ። ነውርና ወንጀል ቀለቡ የሆነለት ባዲን ብልጽግና በጎንደር ቀጠና የፈጸማቸው ኖሮች ህዝብን ብቻ ሳይሆን ስርዓተ አምልኮንም የተጻረረ ሆኗል። እስቴና ደብረ ታቦር ላይ የሆነው ምንድነው የሚለው በዝርዝር የተሰናዳ ዜናችን ነው። ህልቆ መሳፍርት ወንጀልና ህገወጥነቱን የሚደብቁለት ደጋፊዎቹ በሂደት የራሱን ገመና ያጋለጡበት የተቸገረው ብልጽግና ትናንት በፍርድ ቤት ከተሰማው የካሙዙ ቅሌት በኋላ ሌላ ደግሞ የብልጽግናውን ገመና የሚያጋልጥ የቀድሞ ደጋፊው ብቅ ብለዋል። እነዚህ ሰው ማናቸው የሚለውን ዜናችን በዝርዝር ያስደምጣችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አንድ ሻለቃ ሙሉ ሰራዊት ተመቷል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በወሎ ቤት አማራ ቀጠና ደቡብ ወሎ ዞን አምባሰል ወረዳ ላይ ባደረገው ተጋድሎ አንድ ሻለቃ ሙሉ የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታወቀም። የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ የአጼ ምኒልክ ህዝብ 104ኛ ኮርና 101ኛ ኮር በቅንጅት ባካሄዱት ውጊያ በደቡብ ወሎ ዞን አምባሰል ወረዳ ቀበሌ 11 ልዩ ቦታው ዳቃና ድብል በተባለ ስፍራ የጠላትን አንድ ሻለቃ ኃይል ሙሉ በሙሉ እርምጃ ተወስዶበታል ብለዋል። ውጊያው ትናንት አመሻሽ መካሄዱን የገለጸው ህዝብ ግንኙነት መምሪያው ከ101ኛ ኮር 35ኛ ክፍለ ጦር 104ኛ ኮር ደግሞ 24ኛ ክፍለ ጦርና 23ኛ ክፍለ ጦር በቅንጅት መሳተፋቸውን ተናግረዋል። የብልጽግናው ሰራዊት 11ኛ እዝ በቀጠናው ከፍተኛ ቁጥር ይዞ መግባቱ የሚታወቅ ሲሆን በትናንቱ ውጊያም የአማራ ህዝብ አሁናዊ ጠላት የሆነው የብልጽግናው ሰራዊት በደረሰበት ብርቱ ምት ቆስለኛ ሙትና ከእዝ ሰንሰለት ውጭ በመሆን ሲበተን የተወሰነው ደግሞ በህይወት መትረፍ የቻለው እጁን በመስጠት ነው። በዚህ ውጊያም የብልጽግናውን ሰራዊት የሻለቃዋን ሙሉ የቡድንና የነፍስ ወከፍ መሳሪያዎችን ፋኖ ተረክቧል። ፋኖ በዚህ ውጊያ ከብልጽግናው ሰራዊት ላይ ከተረከባቸው የቡድን መሳሪያዎች መካከል አንድ ሞርተር ከነተተኳሹ፣ 2 ብሬንና አንድ ስናይፐር ይገኙበታል። ከዚህ በተጨማሪም አንድ መኪና ሙሉ የጠላት ሬሽን በእጃችን ገብቷል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። በሌላ የአጼ ምኒልክ ዕዝ ተጋድሎ ስናመራ ደግሞ ፋኖ ለልዩ ተልዕኮ ባሰማራቸው ሰርጎ ገብ አባላቱ የታሰበውን ዓላማ ማሳካቱን አስታውቋል። ለልዩ ተልዕኮ ወደ ብልጽግናው ሰራዊት ሰርገው የገቡት የፋኖ አባላት የተሰጣቸውን ተልዕኮ በሚገባ ፈጽመው መመለሳቸውን የአጼ ምኒልክ ዕዝ ህዝብ ግንኙነት ክፍል ተናግሯል። የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አክሎም ከ101ኛ ኮር 35ኛ ክፍለ ጦር 2 አርበኞችን ለልዩ ተልዕኮ አስርገን ካስገባናቸው በኋላ መርሳ ከተማ ላይ በደርዘን የሚቆጠርን የሚልሻ ስብስብ ሙትና ቆስለኛ አድርገው ያለምንም መስዋዕትነት ወደ አህዳቸው ተመልሰዋል። በዚህም የጸረ አማራውን ስርዓት ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ የባዲ ሚልሻ ስብስብን በሰሜን ወሎ ሀብሩ ወረዳ መርሳ ከተማ ገብተው ተገቢውን ዋጋ አስከፍለውታል ብለዋል። የአጼ ምኒልክ ዕዝ 101ኛ ኮር የሰጣቸውን ግዳጅና ልዩ ሚሽን በሚገባ አሳክተው የተመለሱት አርበኛ ሐሰን በንቲና አርበኛ ሁሴን ኢማም የተባሉ አርበኞች መሆናቸውን ህዝብ ግንኙነት መምሪያው ገልጾ ተልዕኳቸውን ፈጽመው ዛሬ ግንቦት 2 ቀን 2018 ዓ.ም ወደ እናት ክፍለ ጦራቸው ተመልሰው የክብር አቀባበል ተደርጎላቸዋል ሲል በዝርዝር አስታውቋል። የፋኖን ብቃት ያሳየው የጎጃሙ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምስራቅ ጎጃም ዞን በሰራው ኦፕሬሽን የብልጽግናውን ጥምር ጦር ከፍተኛ ኪሳራ ማድረሱን አስታወቀ። የአጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በምስራቅ ጎጃም ዞን እነማይ ሁለት አምባ ዲቢሳ ቀበሌ ደፈጣና ሸበል በረንታ ወፍትማ አቦ ቀበሌ ስቦ የመምታት ኦፕሬሽን መስራቱን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የተጋድሎን ስፋትና የድሉን አድማስ አስመልክቶ የህዝብ ግንኙነት ክፍሉ ሲቀጥልም 64ኛ ክፍለ ጦር በሁለት አምባ ዲቢሳ ቀበሌ የደፈጣ ኦፕሬሽን በመስራት በመረገጭ ንዑስ ከተማ የባዲን ብልጽግናን በመምታት ሊሰራ ያሰበውን የሐሰት ምርጫ ቅስቀሳ ማካሄድ እንዳይችል አድርገነዋል። በነማይ ወረዳ የትመን 01 ንዑስ ከተማ ወደ ቢቸና ከተማ በጉዞ ላይ የነበሩ 2 ፓትሮልና 1 ዶልፊን ላይ በነበሩ የብልጽግናው ሰራዊት አባላት በሁለት አምባ ዲቢሳ ቀበሌ ልዋያ ጎጥ ላይ 64ኛ ክፍለ ጦር ጥምር ኃይል በተጣለ ደፈጣ ሙትና ቆስለኛ ሲሆኑ በሁለቱ ፓትሮሎች ላይ በደረሰው ጉዳት ሙሉ በሙሉ ከጥቅም
ከጥቅም ውጭ ሆነዋል ብሏል። የ201ኛ ኮር ሌላው ተጋድሎ የተካሄደበት ግንባር ደግሞ በሸበል በረንታ መረገጭ ንዑስ ከተማ ሲሆን በዚህ ግንባርም የብልጽግናውን ሰራዊት ስቦ በመምታት ከፍተኛ ኪሳራ ማድረስ መቻሉን አስታውቋል። የ64ኛ ክፍለ ጦር ሰራዊት ለምርጫ ቀስቀሳ የባዲንን ካድሬ አጅቦ ወደ ስምሪት የገባውን የብልጽግናን ሰራዊት ወደ መግደያ ቀጠናው ስቦ በማስገባት ከፍተኛ ጉዳት ያደረሱበት ሲሆን በዚህ ግንባር በተፈጸመው ኦፕሬሽን የባዲን ካድሬዎችን ጨምሮ የሚሊሻ ጠርናፊውና በርካታ የብልጽግናው ኃይል ተመቶ ቀርተዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር ተደጋጋሚ የውጊያ ድሎችንና ህዝባዊ ውይይቶችን በስኬት ሲሰራ መቆየቱ የሚታወስ ሲሆን በዛሬው ዕለትም ተመሳሳዩን የፋኖ ግዳጁን በሚገባ እየተወጣ መሆኑን የህዝብ ግንኙነት ኃላፊው ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ለወራት ያሰለጠናቸውን የልዩ ኮማንዶ ሰራዊት አባላትን በዛሬው ዕለት ማስመረቁን አስታውቋል። ብልጽግናው ስርዓተ ቤተ ክርስቲያን አስተጓጎለም። የብልጽግናው ሰራዊት በደብረ ታቦርና መካነ ኢየሱስ ከተሞች በስርዓተ ጸሎት ላይ የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት ተከታዮችን አስገድዶ ለምርጫ ቀስቀሳ ማሰለፉ ተገለጸ። በአማራ ህዝብ ላይ የተራዘመ ጦርነት እያደረገ የሚገኘውና የክልሉን አብዛኛውን የገጠሩን ክፍል በፋኖ የተቀማው ብልጽግና የፊታችን ግንቦት 24 አድርገዋለሁ ለሚለው ምርጫ ቀስቀሳ ለማድረግ አብዛኛው የክልሉ አካባቢ በፋኖ ቁጥጥር ስር በመሆኑና ለእንቅስቃሴ በመቸገሩ በከተማ የሚገኙ ነዋሪዎች ላይ ከፍተኛ ጫና እያሳደረ ይገኛል። ባሳለፍነው መጋቢት ወር በደቡብ ጎንደር ዞን የሚገኙ 17 ወረዳዎችን በ3 ቀናት ኦፕሬሽን ለፋኖ አስረክቦ የወጣውና በመጨረሻም የዞኑ ዋና መቀመጫ ደብረ ታቦር ላይ በተፈጸመበት ጥቃት በግማሽ ቀን በተደረገ ውጊያ ብቻ ከ27 በላይ የድሮን ድብደባ በመፈጸም ከአንድ ወር በኋላ 2 እዞችን በሜካናይዝድና በአየር ኃይል አጅቦ ወደ ቀጠናው ማስገባቱ ይታወሳል። በወረዳ ከተሞች ከገባ በኋላ አሰቃቂ ግፎችን እየፈጸመ የሚገኘው የብልጽግናው ሰራዊት በተለይም በጋይንት ንፋስ መውጫ ከተማ፣ በስማዳ ወገዳ ከተማ ከ30 በላይ ንጹሃንን በቀናት ውስጥ በግፍ መግደሉን መዘገባችን የሚታወስ ሲሆን ቁጥራቸው በውል ያልታወቀ ወጣቶች ታፍነው ተወስደው እስካሁን የደረሱበት አልታወቀም። ብልጽግናው ዛሬ በደብረ ታቦርና በስቴ ወረዳ መካነ ኢየሱስ ከተማ ነዋሪዎችን አስገዳጅ ሰልፍ እንዲወጡ እያደረገ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ብአዴን ብልጽግና ያዘጋጀው ሰልፍ አርሶ አደሩንና በከተማ የሚኖሩ የሴፍቲኔት ተጠቃሚ የድሃ የህብረተሰብ ክፍሎችን የስንዴ ነዶ ያለበት ምስል አስይዞ ፎቶ ለማንሳት ነው። ከዚህም በተጨማሪ ዛሬ የብልጽግናው ሰራዊትና የአድማ ብተና አባላት በቤተ ክርስቲያን ቅጥር ግቢ ውስጥ በመግባት ስርዓተ ቅዳሴ እያደረጉ የነበሩ ካህናትንና ምዕመናንን በግዳጅ ወደ አደባባይ እንዲወጡ ማድረጉ ተረጋግጧል። በዚህም በመካነ ኢየሱስ ከተማ ቀበሌ 02 የምትገኘው ቅድስት ስላሴ ቤተ ክርስቲያን ውስጥ የነበሩ የእምነቱ ተከታዮች በአስገዳጅ ሁኔታ በመወሰዳቸው የቤተ ክርስቲያኗ ስርዓት መስተጓጎሉን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ብልጽግናው የጠራው አስገዳጅ ሰልፍ በደብረ ታቦርም የተካሄደ መሆኑን የገለጹት ምንጮቻችን በሰልፍ ስነ ስርዓቱ ነጠላ የለበሱ ሴቶች በብዛት ይታያሉ። ሌላው በሁለቱ ከተሞች በተካሄደው አስገዳጅ ሰልፍ እንዲገኙ የተደረጉት በብአዴን ብልጽግናው ስርዓት ምርጥ ዘርና ማዳበሪያ የተከለከሉ አርሶ አደሮች መሆናቸውን ምንጮቻችን ተናግረዋል። ብልጽግና አርሶ አደሮችን በዛሬው ሰልፍ የማይገኙ ከሆነ የማዳበሪያ አቅርቦት እንደማይኖር ማስፈራሪያ በመላኩ አርሶ አደሮች በሰልፉ እንዲገኙ ተገደዋል ተብሏል። ምንጮቻችን የገለጹት ሌላው አሳዛኝ የስርዓቱ ነውረኝነት ደግሞ አርሶ አደሮቹ በዚህ መልኩ አስገዳጅ ሰልፍ ወጥተው እንኳ ማዳበሪያ ለማምጣት ከ100 ኪሎ ሜትር በላይ በራሳቸው ወጪ መጓዝ ይጠበቅባቸዋል። ብልጽግናው ማዳበሪያውን በወረታ ከተማ የከዘነ ሲሆን በዞን ውስጥ የሚገኙ ወረዳዎች በሙሉ ወደ ስፍራው አቅንተው እንዲወስዱ ተደርጓል። በዚህም አንድ አርሶ አደር 1 ኩንታል ማዳበሪያ ለማግኘት ከ30 ሺህ ብር በላይ ወጪ እንደሚያወጣ ተገልጿል። ስለ ወጪ ዝርዝር ሁኔታ ለጣና ቴሌቪዥን የገለጹት አርሶ አደሮች 1 ኩንታል ማዳበሪያ አምና ሲሸጥ ከነበረበት 3800 ብር ከ150% በላይ በመጨመር 10200 ገብቷል። ይህ ብቻ ሳይሆን አርሶ አደሩ ወደ ወረታ ተጉዞ ማዳበሪያ ግዢ ለመፈጸም ሲመዘገብ ከ4000 በላይ ለመሬት ግብር፣ ከ2000 እስከ 4000 ብር የጤና መድን፣ ከ500 እስከ 1000 ብር የድርጅት ክፍያ እንዲሁም የስፖርትና የአልማ በሚል በጥቅሉ ከ23000 ብር በላይ ወጪ የሚጠየቅ ሲሆን አርሶ አደሩ ይህንን ሁሉ ክፍያ ፈጽሞ የማዳበሪያ ግዢ ለመፈጸም ወደ ወረታ ከተማ የሚጓዘው በኮንትራት ትራንስፖርት ነው። በአሁኑ ወቅት በተፈጠረ የነዳጅ እጥረት ምክንያት ተሽከርካሪዎች ከፍተኛ ወጪ የሚጠይቁ በመሆናቸው ከስማዳ፣ ጋይንት፣ ብናት እንዲሁም እስቴ ወረዳዎች ተነስቶ ወረታ ደርሶ ለመመለስ ከ7000 ብር በላይ እንደሚጠየቅ ተገልጿል። በአጠቃላይ 1 ኩንታል ማዳበሪያ ለማግኘት ከ30 ሺህ ብር በላይ ወጪ የሚጠይቅ ሲሆን ይህን ገንዘብ ከፍለው ከወረታ ከተማ ግዢ ፈጽመው ሲመለሱ የነበሩ አርሶ አደሮች ነበልባሉ ፎገራ ክፍለ ጦር በሚል የተደራጀው የፋኖ ኃይል ዝርፊያ እንደፈጸመባቸው መዘገባችን ይታወሳል። ብልጽግናውም ቢሆን ዛሬ የስንዴ ነዶ አሲዞ ለሰልፍ ያቀረባቸው የስንዴ ዳቦ አጥተው በከፋ ደህንነት ውስጥ የሚገኙ የድሃ የህብረተሰብ ክፍሎችና ስንዴ አምርቶ ለገበያ ለማቅረብ በማዳበሪያ
በማዳበሪያ እጥረት የሚሰቃዩ አርሶ አደሮችን መሆኑ ጉዳዩን አስከፊ ያደርገዋል ሲሉ አስተያየት ሰጪዎች ገልጸዋል። የብልጽግናው ገመና በቅርብ ሰዎቹ ተጋለጠ። ሰላማዊ ሀገር እያስተዳደርኩ ነው፣ ለመጪው 5 ዓመታትም እመራችሁ ዘንድ ልትመርጡኝ ትገደዳላችሁ በማለት አስገዳጅ ምርጫ ቅስቀሳ እያደረገ ያለው ኦህዴድ ብልጽግና በሰላም እጦት ሀገሪቱን አደጋ ላይ እንደጣላት በቅርብ ወዳጆቹ ተጋለጠ። በብልጽግናው ሊቀመንበር የተጻፈውን መደመር የሚለውን መጽሐፍ የ50,000 ዩሮ መጽሐፍ ግዢ የፈጸመችው ባለሀብቷ በረከት አደራ በረከት ገበሬዋ ኢትዮጵያ በሰላም እጦት አደጋ ላይ ወድቃለች ስትል የስርዓቱን ወንጀለኛነትና ነውረኝነት አጋልጣለች። ባለሀብቷ ከወራት በፊት በሙስና ወንጀል ተጠርጥራ ታስራ መቆየቷ የሚታወስ ሲሆን በአሁኑ ወቅት ደግሞ በዋስ የተለቀቀችውን ግለሰብ የብልጽግናው ፌዴራል ፖሊስ ትናንትና ባለሀብቷ በረከት አደራን ከሌሎች ግብረ አበሮቿ ጋር በወንጀል ስለመፈልጋቸው ጥቆማ እንድትሰጡኝ የሚል ደብዳቤ አየር ላይ አውሎ ነበር። ይህንን ተከትሎ ባለሀብቷ በትናንትናው ዕለት ከአንድ የማህበራዊ ሚዲያ አዘጋጅ ጋር ባደረገችው ውይይት ራሷን ከመከላከልም ባለፈ የስርዓቱን ነውረኝነትን በዝርዝር አጋልጣለች። እኔ የምገኘው በልማት ቦታዬ ነው። ምንም እንኳን ተጠርጣሪ ነሽ ብባልም ከእኔ በላይ ብልጽግና ዘራፊና ወንበዴ መሆኑ የአደባባይ ሀቅ ነው በማለት ገልጸዋለች። የብልጽግናዋ ባለሀብትና የአሁን ተጠርጣሪዋ በረከት ገበሬዋ አክላም ከተከሰስኩባቸው ጉዳዮች አንደኛው ነዳጅ ያለ ፈቃድ አራግፋለች የሚል ነበር። ነገር ግን ነዳጁ የተሸጠው በብልጽግና ካድሬዎች ነው። ነዳጁን ዘርፈው የሸጡትም እኔ እስር ቤት በነበርኩበት ወቅት ነው ስትል የብልጽግናውን ስርዓት ዝርፊያና ውንብድና አጋልጣለች። ከዚህ በፊት አብይ አህመድ ባይኖር ይህች ሀገር የምትሆነውን ሳስብ ጭንቀት ይሰማኛል። ከእርሱ ውጭ ሀገሪቱ ለአንድም ቀን ማደር አትችልም በማለት የብልጽግናው ሊቀመንበር በግል የማህበራዊ ትስስር ገጿ ስታሞግስ የነበረችው ወይዘሮ በረከት አደራ ሀገሪቱም ብልጽግና ባደራጃቸው ነፍሰ ገዳዮች አደጋ ላይ ወድቃለች ስትል ተደምጣለች። ሰው እያገቱ ገንዘብ የሚቀበሉና የህዝብ ሰላም የሚነሱ ኃይሎች አሉ ስትል የተናገረችው ባለሀብቷ እነዚህ አካላት በብልጽግናው ስርዓት የሚደገፉ መሆናቸውንም አክላለች። በእነዚህ ነፍሰ ገዳዮች በርካታ ጓደኞችን በሞት አጥቻለሁ ያለችው ባለሀብቷ እርሷን በተለያዩ ቦታዎች የሚገኙትን ፋብሪካዎቿን ለአንድም ቀን አይታቸው እንደማታውቅ አክላ ለዚህ ደግሞ ምክንያቱ በሀገሪቱ ሰላም ስለሌለና ነፍሰ ገዳዮችን በመፍራት እንደሆነ ጠቅሳለች። ኦህዴድ ብልጽግና በአሁኑ ወቅት በነጻነት እያስተዳደረ የሚገኘው አዲስ አበባ ከተማን ብቻ መሆኑ ቢታወቅም የብልጽግናው ሊቀመንበር ወደ ስልጣን የወጡበትን ቀን ለማክበር በኦሮሚያ ክልል የማደናገሪያ የድጋፍ ሰልፎችን በግዳጅ ሲያደርግ ታይቶ ነበር። ብልጽግና በዚህ ወቅት ከመደበኛ የጸጥታ መዋቅር ይልቅ ቡድን 120 የሚባል ማፊያና ገዳይ ኃይል አደራጅቶ እየተንቀሳቀሰ ስለመሆኑ በቅርቡ መጋለጡ ይታወሳል። ለብልጽግናው ሊቀመንበር ውዳሴ ሲያቀርቡ የነበሩት ወዳጆቻቸው በሙሉ በከባድ ሙስናና የወንብድና ወንጀል በመከሰስ ላይ ይገኛሉ። እነዚህ መካከል በዛሬው ዕለት ከኔ ይልቅ ብልጽግና ሀገር አፍራሽ ዘራፊ ነው በማለት ያጋለጠችው ባለሀብት በረከት አደራ እና መንሱር ጀማል ይገኙበታል። የብልጽግናው ሊቀመንበር ልዩ እንክብካቤ ካደረገላቸው ሌሎች የስርዓቱ ዙፋን አስጠባቂዎች መካከል የሙዚቃ አቀነባባሪው ካሙዙ ካሳ ሌላው ነው። እሱም ቢሆን ያለ ጨረታና በህገወጥ መንገድ የተሰጠውን የ100 ሚሊዮን ብር ፕሮጀክት ተቀብሎ 37 አርቲስቶችን ካሰራቸው በኋላ መክፈል የነበረበትን 30 ሚሊዮን ብር ባለመክፈሉ ክስ ተመስርቶበታል። ቋሚና ተንቀሳቃሽ ሀብቱን ጨምሮ የባንክ አካውንቱም እንዳይንቀሳቀስ መደረጉን ሪፖርተር ጋዜጣ በእንግሊዝኛ አትሞ አስነብቧል። ግለሰቡ በየካ ክፍለ ከተማ ብልጽግናን ወክሎ በምርጫው እንዲወዳደር የቀረበ ሲሆን መካከለኛ የትምህርት ደረጃ እንዳለውም ብልጽግናው አስታውቋል። ሁለቱን ግለሰቦች ጨምሮ በአጠቃላይ ባለፉት 9 ወራት አርቲስቶችና የብልጽግናው ባለስልጣናት በቅንጅት ሀገሪቱን 98 ቢሊዮን ብር እንደዘረፏት ባሳለፍነው ሳምንት ተዘግቦ መነጋገሪያ መሆኑ አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።